የመጀመሪያው ርዕስ building a catalog of geographic data የተለያዩ ስራዎችን በአርክጂአይኤስ ላይ ለማከናወን በመጀመሪያ የጂኦግራፊክ ዳታዎችን ስብስብ ማደራጀት ይኖርብናል። ይህንን ተግባር ለማከናወን አርክ ካታሎግን የምንጠቀመው በቀጥታ ይህንን ስራ ለመጀመር አርክ ካታሎግን መክፈት ይኖርብናል። ይህንን ለማድረግ ስታርት ላይ ክሊክ እናደርጋለን። ወደ ፕሮግራምስ እናመለክታለን። እንደገና ወደ አርክ ጂአይኤስ እናመለክትና አርክ ካታሎግን ክሊክ በማድረግ ፕሮግራሙን እንከፍታለን። ማክሲማይዝ ብናደርግ ፉል ስክሪን ለማየት ይቻላል። አሁን በዚህ በአርክ ካታሎግ ዊንዶው ውስጥ ምን ነገሮች አሉ የሚለውን እናያለን። በካታሎግ ዊንዶው በስተግራ በኩል በዚህ ስፍራ የምናየው ካታሎግ ትሪ ይባላል። በስተቀኝ በኩል የምናየው ስፍራ ደግሞ ኮንቴንትስ ዊንዶው ይባላል። ከካታሎግ ትሪ ውስጥ ከሚገኙት ፎልደሮች አንዱን ክሊክ በምናደርግበት ጊዜ የኮንቴንትስ ዊንዶው በተመረጠው ፎልደር ውስጥ የሚገኙ ሌሎች ተጨማሪ ፎልደሮችን ያሳየናል፣ ይዘረዝራቸዋል። በዚህ በካታሎግ ትሪ ውስጥ ብዙ ጊዜ ተዘርዝረው የምናያቸው ፎልደሮች ዋናዎቹ ፎልደሮች ወይም ኦሪጂናሎቹ ሳይሆኑ የዋናዎቹ ፎልደሮች ሾርት ከቶች ናቸው። በአርክጂአይኤስ ላይ ፎልደር ኮኔክሽንስ ብለን እንጠራቸዋለን። በዚህ በካታሎግ ትሪ ውስጥ ከሚገኙት ፎልደር ኮኔክሽኖች ውስጥ ከፊት ለፊት የሚታዩትን የፕላስ ሳይን ክሊክ ብናደርግ ከስር የሚገኙት ሰብ ፎልደሮችን ዘርዝሮ ሊያሳየን ይችላል። የምንፈልገው መረጃ ካለ ላዩ ላይ ክሊክ በማድረግ ኮንቴንትስ ዊንዶው ውስጥ ለማየት ይቻላል ማለት ነው። በነገራችን ላይ አርክ ካታሎግ ውስጥ የሚገኘው ይህ ኮንቴንት ዊንዶው እዚህ ዝርዝሮ ሊያሳየን የሚችለው አይተም ሁሉ ጊዜም ቢሆን የጂኦግራፊክ ዳታ መሆን ይገባዋል እንጂ ልክ እንደ ዊንዶውስ ኤክስፕሎረር በዚህ በተመረጠው ፎልደር ውስጥ የሚገኘውን ማንኛውንም አይነት ፋይል ዝርዝሮ አያሳየንም። building a catalog of geographic data የሚለውን ርዕሰ ጉዳይ ለመዳሰስ መነሻ የሚሆን የጂኦግራፊክ ዴታ ያስፈልገናል። በኮምፒውተራችን ሲስተም ውስጥ ይህ ዴታ ሲ አርክ ጂአይኤስ አርክ ቱቶር በሚለው ፎልደር ውስጥ ይገኛል። ከዚህ ቀጥሎ ያንን ዳታ ለማውጣት እንሞክራለን ማለት ነው። ለመስሪያ የሚሆነንን ዳታ ከዚህ እንደሚከተለው ለማመልከት እንችላለን። በመጀመሪያ እዚህ ሎኬሽን የሚለው ሳጥን ውስጥ ክሊክ እናድርግና የዳታችንን አድራሻ እንጽፋለን። c:\arcgis እንደገና \arctutor በመጻፍ ኢንተር እንጫናለን ማለት ነው።